ባለቤቴን ተዋወቁልኝ ይኸውና ይላል። ዞላን ነው ዞላን ብራባቸው አድጋ እሸቱ ብዙ የቤተክርስቲያን ስራ ሰርቷል ብለሃል። እዚህም አባቶችን በቃ በጣም በትህትና ነው ያናገራቸው። ከዛ ምን የሚል ሐሳብ አለ? እንዴት አንድን ሰው ለማቀሳሰር ምትላለች? ወይኔ ይሄ ሰው ያቀሳሳሪ ነው ይላል። አንተ የእሸቱን ጥያቄ ነው የጠየቅኩለት አልክ። ከዛ እነሱ ግን እንዴት ነው የሚያቀሳስረው? ሰማችሁ አይደል? እንዴት ሁለቱም ወገኖቻችን ናቸው። ልናስታርቃቸው ነው እንጂ ልናስማማናቸው ነው እንጂ የሚገባው አንዷን እንድትጠላ ስምና ዝናኝ ተጠቅሜ አላደርገው። ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። ትክክል አልሰራሁም። ባህሉን ወጉን ለጠበቀ ቪዲዮ አልሰራሁኝም። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸው ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ የምታዩን ሰዎች ካላችሁ ከቪዲዮ በታች በኩል ፍክት ብላ ንኩኝ የምትል የደውል ምልክት አለች። ያችን በመጫን አጋርነቱን ያሳዩን። ቤተሰብ የሆናችሁ ደግሞ ቪዲዮን ከመጀመራችን በፊት ምን እናደርጋለን? ላይክ እናደርጋለን። ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮን እንጀምራለን። ተጫውቻ ምንድነው ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይ? ፈጣሪያችን ሆይ ጨፍራ፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው። አንተ ጸሎት አይቋረጥ። በቃልህ ካልተገዛ እስኪገባን ድረስ ተባብረህ አስገባ። ምንድነው የኔ እናት አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆይ። አሜን። አሁኑኑ ጥራውና በቤት አቆይ። ውጭልኝ የኔ እናት። እንዴ ምን? አይደለም ውጭልኝ። ትንሽ አልጨው ውጭልኝ። በዚህ ለተወይ ነው በዚህ ሁለተኛ እንዴ ሰቀቀን ሆነበት እኮ ይሄ ሰው። ታዲያ በዚህ ሁኔታ የትዳር አጋሩን ያገኛል ብላችሁ ታስባላችሁ? ምንድነው? ምን ሆነ? ከጥፍር ጋር ተጣላን። እባክህ አንተ መች ነው የምትገባ? መስዋዕትነት ይፈልጋል ፍቅር፣ ትዕግስት ይፈልጋል ፍቅር። ምን ሆነ ነው? እሷ እኮ ናት አልመግባ ማትረዳ ከሆነ ለምን አትል? ሄሎ ሰላም አልክ ፍቅር፣ እንዴት ነህ? ምንድነው ስልክ አታነሽ? አዎ በእናትህ ትንሽ እናቴ ሆስፒታል ገባ። ምንድነው? አንድ ማይሆን ከሆነ በቃ መተው አትናገር። አልፈልግም ይባላል እኮ። ኧረ ፍቅር ሰው የመረዳት አቅም አለ እንትን አይደል? ታዲያ እንደዚህ የለም። እኔ ሆስፒታል አጥቼ ነው። እሺ ይቅርታ ካልሆነ አንተ ጋር በይ መልካሙ አባ። እሺ ምንድነው? መስዋዕትነት ቡጢ ለሰጪው ይቀላል ማለት እዚህ ጋር ነው እንግዲህ። እጅግ በጣም ያሳዝናል። ተወዳጇ ድምጻዊ ራሔል ዮሐንስ ከዚህ ዓለም በሞት ተለይታለች። በበርካታ የባህል ሙዚቃዎቿ የምትታወቀውና ከፍተኛ አድናቆትን ያገኘችው ድምጻዊት ራሔል ዮሐንስ ባጋጠማት የጤና እክል ምክንያት በሕክምና ስትረዳ ቆይታ ሕይወቷ ማለፉ ተሰምቷል። ድምጻዊት ራሔል ዮሐንስ ከሰራቻቸው ሙዚቃዎች መካከል ኢትዮጵያ፣ አራዳ፣ እንደ ኢየሩሳሌም፣ ትዝታ፣ አንቺ ባለደሪና አየር ኃይላችን የመሳሰሉ ተወዳጅነትን ያተረፉም በርካታ ሙዚቃዎች ይገኙበታል። እስኪ አንዱ ሙዚቃ ልጋብዛችሁ። ሀገሬ ኢትዮጵያ መልካምሽ ነውራ ከምድርሽ ላይራ ፍዳና መከራ። እኛም ነፍስ ይማር ብለናል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ መጽናናትን እንመኛለን። ነፍስ ይማር ለወዳጅ ዘመድ ቤተሰቦቿ እንዲሁም አድናቂዎቿ መጽናናትን ነው የምንመኘው። መካኒኮች ያሉበት ፈተና። ሄሎ እንዴና? እግዚአብሔር ይመስገን። እንዴት ነህ? አዎ መንገድ ላይ ቆመችብኝና ድምጽ ሰማሁ። ድምጽ ነው። መጀመሪያ የፊት እግርን ላይ ነው የሰማሁት። ይሄ እንደማስገምገም አይነት ድምጽ እና
የሚል ድምጽ ነው የሰማሁት የፊት እግር ላይ። እሱ መስሎኝ ደግሞ ትንሽ ሄደት እንዳልኩ ደግሞ ከኋላ አዎ ይሄ ምንድነው ተጨንቀ ስትፈሳ አይነት ድምጽ የለም። አዎ ልክ ተጨንቀ ስትፈሳ እንደዛ አይነት ድምጽ ያላ ሽታ የለውም። አዎ እንደዛ ደግሞ የኋላ እግር ነው ብዬ ሳልጨርስ ደግሞ ሞተር ላይ ይሄ ባክ 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 ዳክ ባክ ባክ ዳክ 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 ባክ ዳክ ባክ ዳክ ባክ አዎ እንደዛ አይነት ድምጽ ደግሞ ሞተር ላይ አዎ ልክ ይሄ ሞተሩ በቃ ቃሪያ ጨምረ ሽሮ ልክ ልትበላ ይሄ ሽሮ ሲደነፋ እንደዛ አይነት ድምጽ ነው። እንደዛ አይነት ድምጽ ነው የሰማሁት። አዎ ቃሪያ ጣል አድርገህ ሽሮ ስትበላ አዎ ጸበሉ ዘደው ይሻላል። በቃ እሺ ወስደዋለሁ ጸበልሽ። እሺ ካልሆነ ደግሞ ድምጾቹን ሰብሰብ አድርጋቸውና ነጠላ ዜማ ልቀቅበት። እንዴ አገላለጽ ትጠላለህ። አሁን በእግዚአብሔር ይፈረዳል። አሁን እግዚአብሔር 2 ጊዜ ማስጠንቀቂያ ሰጠው። 1 2 በለው አይጠነቀቅም ነበር ቀደም ብሎ ቢጠነቀቅ እንደዚህ አይደፋም ነበር። አንዳንዴ በላይፍ ውስጥም እግዚአብሔር እንደዚህ ዋርኒንግ እየሰጠ ተጠንቀቁ እያለ አንሰማ ብለን እንሄዳለን። አንዴ 2 መንገር አገጫለ። ያንን ሰምተን እንደመቀመጥ መጨረሻችን እንዲመደፋት ነው። አዎ እውነት ነው። ብዙ ጊዜ በህይወታችን እንደዚህ አይነት ነገሮች ያጋጥሙናል። ምልክት ነገሮች ግን እንታገለዋለን። መጨረሻው እንግዲህ መፍረጥ ነው። ይሄው እንዳያችሁት ብዙ መታገል አያስፈልግም። አባት ዮር ላይፍ ጋርድ ላይፍ ጋርድ ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ? እዛ አብራችሁ የመጣችሁት ሸፒዋ ልጅ እርሷንማ አውጣታለሁ። እውነት እሷን ላውጣት ነው የመጣው። አውጣትልሻል። ፍቅረኛዬ ነው። ፍቅረኛሽን ነው ማደነው? አዎ በእናትህ አይደንልኝ። መዳን በኢየሱስ ጋር ብቻ ነው ያለው። መስራክ ላይፍ ጋርድ አይደለ እንዴ? የሚከፈልክ እንድታድና እንደዛ። ይሄ የሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ? እሱ ነው አይደለ? ከኔ ውጭ ወንድ የለም ብሎ ነበር ሲጀምር። ውሃ ግን ዘር አይመርጥም። አየሽ ሁሉ ረበ ያሰብተው ምን እንደሚሻል ታውቃለሽ? እሱ እስኪመጣ ምናምን እኔና አንቺ ዶብስከስተሎ እኔ እኮ የገረመኝ የልጅቷ ቆሞ ማዳመጥ ነው። እኔማ ሳስበው ገፍተራ ራሷ ሳይሆን አይቀርም የሚከተተችው። ስንት አመትሽ ነው? 19 ከ3 አመት በፊት ብትወለጂ ስንት ትሆኚ ነበር? ከ3 አመት በፊት ስትወለጂ ከ3 አመት በፊት ብትወለጂ ኖሮ ስንት ይሆንሽ ነበር? 22 አሁን ስንት አመት ነው? እኔ አሁን 45 አመት ነው። 45 አመት ነው። ከ3 አመት በፊት ብትወለድ ስንት ይሆን ነበር? እንግዲህ ያው መደመር ነው እንግዲህ ነው 50 ይሆን እንትን 48 ነው ማለት ከ3 አመት በፊት ብትወለድ 40 እንትን ለምን 42 እርግጠኛ ነህ? ከ3 አመት በፊት ብትወለድ በወለድ ከዛ ብትወለድ እኔ ማለት 42 ነበር። 42 ነበር የሚሆነው። ስንት አመት ነው አሁን ላይ? እኔ 27 ከ3 አመት በፊት ብትወለድ ስንት ትሆን ነበር? በ3 አመት ከ3 አመት በፊት አሁን 27 አመት ነው አይደል? 30 አይበቃኝም? እርግጠኛ ነህ? አይበቃኝም? 30 ነው የሚሆነው የሚመስልህ? ለኔ ይመስለኛል። 30 ከ3 አመት በፊት ብትወለድ ኧረ ተው 27 አመቴ ነው አይደል ያልከው? ከ3 አመት በፊት ብትወለድ በፊት ከ3 አመት በኋላ ከሆነ ነው 30 የሚሆነው ነው። በፊት ከሆነ ስንት ይመስልሃል? ልጨምርና 33 አሁን ስንት አመት ነው? እኔ 28 አመት ነው። ከ3 አመት በፊት ብትወለድ ስንት ትሆን ነበረ? ከ3 አመት በፊት 31 ከ3 አመት በፊት ብትወለድ በ3 አመት በፊት ቢወለድ አሁን እዚህ ጋር የጠየቀችው የማስተዋል ጥያቄ ነው። እኔ እንደሚመስለኝ ከሆነ ግን ከ3 አመት በፊት ከተወለድክ ማለት በቃ ከዛ በፊት የለህም 3 አመትህ ነው የሚሆነው ብዬ ነው የማስበው። እስኪ እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልኝ። በየትኛውም ሴት ያለ ወንድ መኖር አትችልም። የትኛውም ወንድም ያለ ሴት መኖር አይችልም። በቃ ኮኤግዚስት ነው እንደምናደርገው ወንድና ሴት ማለት ነው። ሲጀመር ወንድም ሴትም ከሌለ መዋለድም ምንም የለም፣ ይቆማል፣ ምድርም ትጠፋለች፣ ባዶ ነው ምን ሆኖ። ስለዚህ አሁን ከዚህ በኋላ ምን እናርግ ካላችሁ እንዴት ነው ተስማምተን ተዋደን ተግባብተን ሳንጣላ መኖር የምንችለው ሚለው ርዕስ ላይ ነው አሁን ከዚህ በኋላ መነጋገር ያለብን እንጂ ሴት ያስፈልገኝ ወንድ ያስፈልገኝ ማለት አንችልም። በቃ አንኖርም። ቴንክ ዩ። አዎ እንግዲህ ይሄ ነገር ያስነሳው ይመስለኛል አብዛኛው በሶሻል ሚዲያ እየተዘዋወረ የሚገኘው ነገር ነው። ግን እኔ
እስከሰማሁት ድረስ እንደኔ እስከሰማሁት ድረስ ግን ወንድ ልጅ ሴት አታስፈልገኝም ብሎ እዚህ ሶሻል ሚዲያ ላይ እየወጣ እኔ አላየሁም፣ አላጋጠመኝም፣ አላውቅም። ግን በአብዛኛው ሴቶቹ ግን እነኚህ ፌሚኒስት ነው ምናምን ባዮች በአብዛኛው እያራመዱት ያሉት አካሄድ እንደዛ ነው የሚመስለውና ወንድ አያስፈልገንም በራሳችን በቃ ይሄ የተፈጥሮ ጸጋ ነው። ስለዚህ ያንን መቀበል ነው ያለብን፣ መቀበል ነው። አለበለዚያ ምድር ትጠፋለች። ስለዚህ ፌሚኒስቶች ቆም ብላችሁ አስብ አድርጉ። 59ኛ ዓመት ልደቱን ያከበረው ደሬ 59 ሆነው 59 ሆነው ግን ከዛ በላይ ነው የሚመስለው። ሻጋሉ ማለት 89 ምናምን ነው የሚመስለው። ታዘብከው ነገር አለ አሁን ደረጀን እስከዛሬ ድረስ ስታውቀውና አሁን ዛሬ ልደቱን አክብረህ ስትመጣ ምን ታዘብክ? ዛሬ ታዘብኩት አንደኛ በፊት እኔ ደረጀ ሳውቀው በሙዚቃ ነበር የሚዝናናው። አሁን በዜና ነው። በፊት ዘፈን ይወድ ነበርኩ በጣም። አሁን ሙዚቃ አጥፉልኝ ዜና ከፈቱ ማለት ጀመረ። አላስደነሱ ብሏል። እሱ ብቻ አይደለም ሰውንም አላስደንስ አለ። ሌላው ደግሞ እኔን እንግዲህ በደንብ ነው የሚያቀኝ እና ሲያገኘኝ ቅድም ፋንቱ ማንዶዬ ብዙ ነገር የመርሳት ወጣ ሲል እንዲጎንበስ ብያቸው ነበር። ሽንት ቤት እዚህ በመርሳት እንግዲህ እንደዚህ አይነት መልእክቶች የሚታዩት እድሜ እየገፋ ሲመጣ ነው። አስታውሳለሁ ድሮ ትልልቅ አባቶች በቃ ጡረታ ወጥተው ቤት ምናምን በሚቀመጡበት ጊዜ ምንድነው የሚያደርጉት? በረንዳ ላይ ይወጡና ሬዲዮ አለች ደግሞ ተመሳሳይ ከለር ነው ያላት ያችን ሬዲዮ ይከፍቱና በቃ ዜና ብቻ ነው የሚሰሙት ጭራቸውን እያወዛወዙ እና እንግዲህ እቺ የእድሜ መለከት ናት ብዬ ነው ማስበው። በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲው አለ። ምንድነው አንዳንድ ዳንሰኞች ምናምን ያለውና ዋሽ ጎኖ እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ተይ እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው የታያለው። ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? የሆነ በፊት እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አሳክሏት ስልጠና እሰጣለሁ በቅርቡ። ቴንክ ዩ። እንግዲህ ያው ብዙ ጊዜ ዳንስ ሲደነስ የፊት ቅርጽ ምናምን ማናወጣ አይነት ነገር የለም። እንደውም አንድ ጊዜ ትዝ ይለኛል የእስክስታ በደንብ ጎበዝ ጨፋሮች በቃ እስክስታ ሲጨፈር የሆነ ሰሞን ላይ በቃ ፋሽን ሆኖ ነበር። አፋቸውን ከፍቶ ነበር እስክስታ የሚጨፍሩትና ምክንያቱም ባይገባኝም እኔ አየር ለማስወጣት ይሁን አየር ለመሳብ ይሁን ባላቀውም ግን በአፍና በፊት መካከል ያለው የፊት እንቅስቃሴ በየጊዜው እየተለዋወጠ ይመጣል። አሁን ላይ ደግሞ እንግዲህ ስድብ ይሁን ዳንስ ይሁን አልለየም እዚህ ጋርና ሰብሰብ አድርገን ብንጨፍር አሪፍ ነው እላለሁ። ፊታችንን ሰብሰብ አድርገን እንዳለው ቀንጠስጠስ ብንል ነው የሚሻለው ብዬ እላለሁ። ፊት ላይ የሚያሳዩት አክሽን ብዙ ጊዜ ያው እንግዲህ እንደ ትሬንድም ተይዞ ይሁን እንደ ልማድም ተይዞ ይሁን አላውቅም፣ ብቻ ሲደነስ ግን ፊታችን ላይ የምናሳያቸው አንዳንድ አክሽኖች አሉ። እነሱ እንደወለ ሆነው ግን ደግሞ ይሄ ኦቨር የሆኑትን ይሄ እንደዚህ ይሄ የሚሉትን ነገር ቢያስወጡት መልካም ነው ብዬ እላለሁ። ተኝቼ ስክሮል እያደረኩኝ የዳሎል ቪዲዮ መጣልኝና ከዛ ለባለቤት ይላኩልኝ ቪዲዮ ይሄ ነው። ቆይት ትዳር ቀላል የሚመስላችሁ ሰዎች አሁን ቤት ደርሼ ቤት ከመግባቴ በፊት ለባለቤቴ ደወልኩላትና የት ነህ ስትለኝ ትዝ አለኝ የሆነ ቦታ ልካይ ነበር መገናኛ ነኝ ብዬ ይሄው እየቆስኩት ነው ተመልሼ ከቤት ሳልነግራትና ይሄን ስታይ ምን እንደሚሰማት አላውቅም። ይኸው
ስንት ኪሎ ሜትር ተመልሼ እየሄድኩ ነው። ከዛ ስልክለት ወዲያው ካንዳል የላከልኝን አንብቡት እዩት። ትላንት ልብሱን ረስቼ ሰፈር ደርሼ ከዛ አየር ጤና እንደ ተመለስኩት ማለት ነው። አልቻልኩም በቃ ሞልኩኝ። ይመቸን ግን እውነት አዎ ይሄ ነገር የአብዛኞቹ የባሎች ችግር ነው። አዎ ይረሳል፣ በጣም ይረሳል። አቶ ግርማ አቤት። ሰላም፣ ከጉምሩክ ነበር የመጣ ነው። ነበር እቃ በቁጥጥር ስር ውሏልና ወደ ህግ ከመሄዱ በፊት 150 ሚሊዮን ብር ከፍለው ማውጣት ይችላሉ። ለዚህ ነው እዚህ ድረስ የመጣ? አልሰሙኝ መሰል 150 ሚሊዮን ብር ነው ያልኩት። ይሄ እኮ ቀላል ነገር ነው፣ በስልክ የምትጨርሱት ነገር እኮ ነው። ስለዚህ መፈረም ይችላሉ። የመጣሁትን ወረቀት የቱ ጋር ነው ፈርሙ? ይኸው እዚህ ጋር ይፈርሙልኝ። መሄድ ትችላለህ። ኦኬ እሺ፣ አመሰግናለሁ። ግን አለቃ ምን መሰል እንዴ፣ አንተ እዚህ ጋር ላየውም እንዴ? ኧረ እኔ ጽዳት ነኝ። አሁን የፈረምክልኝ አንተ አይደለ እንዴ? እባክህ ወንበሩ ባዶ እንዳይሆን ብዬ ትበላለህ፣ ጠብቅ። እንደዚህ ሊበሉ ሲመጡ ጽዳት ይዘዝባቸው። እውነት ላገባ እኮ ነው ብለው ሲሏችሁ ወይንም ሰው ተዋወቅኩ ብለው ኤክሳይትድ ሆነው ሲነግሯችሁ ማለት ነው ቤት አለው መኪና አለው ምናምን እያላችሁ የምትሉ እንዴ፣ ሰውየው መልካም ሰው ነው ወይ? ይወድሻል ወይ? ያከብርሻል ወይ? ስራ ይወዳል ወይ? አረ እንደው ስንት የምትጠየቅ እኮ ጥያቄ አለ። እንዴ ምን እየሆናችሁ ነው? መኪና አለው የለውም ከተባላችሁ እንዴ መኪና የሌለው እንዴ እግር የለውም ነው እንዴ ተባሉ? እግርስ ባይኖረው እስካፈቀረችውና እስከወደደችው ድረስ ምንስ ባይኖረው እሷ ከነጉድለቱም ሆነ ከነችግሩም ሆነ ከነሚታየት መልካም ነገሮች ከወደደችው ምን አለ ዝም ብትሉ? ንብረት ቆጠራ ነው እንደ እናንተ ያዛችሁት። ይሄ ደግሞ ወላጆቹም ጋር ቤት የሌለው ምን ያደርግልሻል፣ እንትን የሌለው ምን ያደርግልሻል ብላችሁ ምትሉ፣ ኧረ ተው። ይሄ ሁላ ሰው የሚሰቃየው ያለው የባህሪ ጉድለት ይዞት ነው እንጂ የንብረት እኮ እጦት አይደለም። ስንቱ የተንቀባረረ ኑሮ ይዞ ባዶ ቤት የሚኖር አለ። ስለዚህ እህቶቻችሁን ልጆቻችሁን ስትመክሩ ይወድሻል ወይ? ያከብርሻል ወይ? ይንከባከብሻል ወይ? ስራ ይወዳል ወይ? እስቲ ብላችሁ ጠይቁ። መኪና አለው ቤት አለው እሷ አላት ወይ? እናንተ እንዲህ ብላችሁ የምትጠይቁ ነበራችሁ? ተወቶች ጥሩ አይደለም። በተለይ እኛ ላይ ይብሳል በጣም። ስለዚህ መልካም አይደለም። እንደው መልካም ሰው ከገጠመኝ ብላ ካለች አድንቁላት። ይወድሻል፣ ያከብርሻል፣ ስራ ይወዳል፣ ይንከባከብሻል ይበሉ። እሺ አዎ እውነት ነው። በአብዛኛው አልተለመደም። በአብዛኛው በቃ እንደዚህ ነገር ልክ ስንናገር ምንድን ነው የሚሉት? ምን አለው ይሄ አለው ወይ? ይሄ በጣም የተለመደ ነገር ነው። ግን ከሁሉ በላይ ትልቅ ዋጋ ያለው ግን ይቺ ሰው የያዘችው ሰው ያፈቅራታል ወይ? ያከብራታል ወይ? ስራ ይወዳል ወይ? አሁን የጠቀሰችው በአጠቃላይ በጣም ወሳኝ ነገር ነው እና እባካችሁ እንዲህ ሊያስተዋውቃችሁ ሲመጡ ቅስማቸውን አትስበሩ። በቃ እሷ እኮ ተማምናበት በቃ ሁሉን ነገር አውቃ ነው በቃ እንደዚህ አግኝቻለሁ ብላ በደስታ አፕሪሺየት እንድታደርጉላት ስትነግራችሁ እናንተ ደግሞ ቅስም የሚሰብር ነገር ባትመልሱ ጥሩ ነው። በቃ የሚወዳት ከሆነ የሚያከብራት ከሆነ የሚያፈቅራት ከሆነ እንደገና ደግሞ የስራ ፍላጎት ካለው በቃ እነኚህ ነገሮች ካሉት በእርግጠኛነት የተጠየቀው ሌላኛው ምን አለው ከሌ እቃ አለው ቤት አለው ምናምን የሚባለው ነገር ምን አለው ቤት አለው መኪና አለው የቁሳዊ ነገሮች የሚጠየቁት ነገሮች በዚህ የሚገኙት ይችላሉ። እና እባካችሁ አስተያየት ስንሰጥ ቆጠብ ጠንቀቅ እንብላ። ለበለዚያ ደግሞ ዝም እንበል። ዝም ታወርቀ 15,000 ብር ፀጉር አስተካክያለሁ አልከኝ። እውነት ነው? ማክሲመሙ 15,000 ነው። 15,000? አዎ። የምር ነው? ሰምተህ ነው? እውነት ነው። ተመላላሽ ነው ወይስ?
አይ ሙሽራ ከሆነና ለየት ያለ የኔ የሆነ ስታይል አለ ናቲ ሪቦርን ካት የሚባልና ናቲ ሪቦርን ካት አዎ እሱ የኔ ስታይል ነው እሱ ውድ ነው የምጠቀማቸው ፕሮዳክቶችም አሉ ሽማግሌ መስሎ መጥቶ ሲወጣ ግን በቃ ወጣቱ ነው ወጣት ፉል ኮንፊደንት ነው የሚመለሰውና ለዛ ቁርጥ ግን 15000 ያንሰዋል ገና ልጨምር እያሰብኩ ነው ጸጉር 10 ለስንት ፓኬጅ ነው እንዴ ለአንድ ቀን ነውና እኔ ቋሚም አይደለም ወይስ ማለት ይሄን አንስተ 15000 ላንተ አይደለም ላንተ አይሆንም አንተማ መጥተህም አታውቅም አይ ናቲ በቃ እንዴ አነጋጋሪ እንደሆነ አለ አይደል እና ታዲያ ጸጉር መቁረጥ ብቻ ነው ወይስ ከራሱም ላይ ይተክልላቸዋል ከራሱም ላይ ሳይጨምርላቸው አይቀርም እንጂ በመቁረጥ ብቻ 15000 ብር አይ ናቲ ይሁን እስቲ ልካም ቡና ጠጥቼ እያሰብኩ ማን የመጣልኝ ነገር ልንገራችሁ ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ ማለት ለምሳሌ ሁለት ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ ላይክ ቢላው ሲያርፍበት ምናምን እየጮኸ በቃ ስቃዩ እየበዛ ቢሆንስ ገባችሁ ለምሳሌ እንደ አቦ አንስቼ ምናምን ስገጥ በቃ እያመመው እየጮኸ ቢሆንስ የሚታኘከው በቃ ነፍሷ አልወጣ ብላ እየታገለች ምናምን እኔ ግን የሆዴ ነገር በልጦብኝ የሱ ድምጽ ጭራሽ አይሰማኝም እና ዝም ብዬ ስለራሴ ብቻ ነው የማስበው ገባችሁ ላይክ እየታመሙ ቢሆንስ የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ በዚህ አጋጣሚ ግን ድንች ይመቸው በቃ ድንች መስሚያው ድፍን ነው ምንም በቃ ምንም ብትሉ አይሰማም አሁን የሆነ ድንች እና ብሎ አይመጣልኝም በቃ እኔ ነኝ ወደሱ የሚሄደው ገባ ይሄ ብቃት ነው በቃ ምንም እኔ ላይፍ ፍሬንድ ነው መሆን ያለብኝ መስሚያው ድፍን በቃ እኔ ግን ይችላል ቡና ሳጠጣ እንዴት ይሆን የምታስበው እሱን ማወቅ ፈለኩኝ እሱን ማወቅ ጓጓ ችካዲ ቆይና አዋርደታለሁ ችግር ማሪ ወንድሜ እኮ ነው ወንድሜ ወንድሜ ነው ጓደኛዬ ጋር ነው ሄደ ቆያችሁ አይ ጓደኛዬ ጋር ነው አላየኝማ እንገናኛለን ምንም ችግር የለም ማዘር አለች እስከ አንድ ቀን እንገናኛለን ሁሉ ሰላም ነበር ትንሽ ቃላል ወጭም እናቱ ዝም ብሎ ቅር ያላማሽ ሊኖር ነው አየና ቱሪዝም ጉርጉር እንዳለው እንግዲህ ይሄ ነው በጣም ነው የሚገርም አዎ በፊት ብዙ ተብሏል በእንደዚህ አይነት ጉዳይ ላይ እንደውም አንዳንድ ሴቶች እንደዚህ ሁለት ምናምን ጓደኛ ሲኖራቸው ድንገት መንገድ ላይ ቢይዟቸው ከአንዱ ጋር ሆና አንዱ ቢመጣ ምንም መሀል ላይ ተቆምና ያጎቴ ልጅ ነው በቃ ተዋወቅ የትኛው ያጎት ልጅ ይሁን በስተቀኝ ይሁን በስተግራ ያለው አይለዩም በቃ ለሁለቱም አንድ ነው የተነገረው አሁን ላይ ግን እንደሱ የለም የትኛው ያጎትሽ ልጅ ባለፈው ነግረሽኝ ነበር እኔ አንተ የትኛው ነህ ተጠያይቀው ከዛ በኋላ እንግዲህ ምላሹን ማየት ነው እንደዚህ አይነት ነገር ድሮ ቀረ ሰላም እንዴት ናችሁ ቤተሰቦች ሰሞኑን እንግዲህ ተሰዋወረ ያለውን ቪዲዮ አይታችሁታል እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁኝ ትክክል አልሰራሁም ባህሉን ወጉን ለጠበቀ ቪዲዮ አልሰራሁኝም እሱ የኔ ትልቅ ስህተት ነው ከወንድም ከአያቶቼ ጋር በመነጋገር ይሄንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ ፈልጋለሁ በጣም ይቅርታ አድርጉልኝ እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ
ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት ዕጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። እዚህ ጋር ጽጌ ሮያል ያደረገችው ነገር ትክክል ነው። በቃ ይቅርታ መጠየቋ በጣም ከፍተኛ የሆነ ውዝግብ አስነስቶ ነበር። እንዳያችሁት በሶሻል ሚዲያው ላይ በጣም በከፍተኛው እየተዘዋወረ ይገኛልና አሁን ላይ ይህን ይቅርታ ማቅረቧ ተገቢ ነው ብዬ አስባለሁኝ። ግን ደግሞ ይህ ሙዚቃ ጎሳዬ ካወጣው በኋላ ራሱ ተቃውሞ ገጥሞት እና በሚዲያዎች ላይ እንዳይቀርብ የሚል ነገር ተደርጎ ነበረ። ሆኖም ግን ዩቲዩብ ላይ ግን አልወረደም፣ ይታይ ነበረ። ምናልባት ያ ነገር አሳስቷት ሊሆን ይችላል ይሄን ነገር ያደረገችው። ለማንኛውም ግን ይቅርታውን ጠይቃለች። ዛሬ ደግሞ ሰይፉ ኦኒቤስ ላይ ራሄል ጌቱ ነበረች የቀረበችው። ራሄል ጌቱ እኔ አድናቂዋ ነኝ። the music, the personality, the hustle, everything about her. I love her. ግን እሱን ወደ ጎን እንበለውና ስለ ቃለ መጠየቁ ልንገራችሁና ማለት ይኸውላችሁ እኔንም ጨምሮ እውነተኛ ነገር ነው። ሁላችንም አሁን ከዚህ ጥያቄና መልስ መስማት የፈለግነው ምን ኦርቶዶክስ ነሽ ወይስ ጴንጤ ነሽ? በቃ ምንም አጭር በ5 ደቂቃ ነበር። ሃይ ራሄል ጌቱ እንዴት ነሽ? ቀየርሽ? ኦኬ እሺ በቃ እንደዛ ነበር። ግን በቃ ራሄል ጌቱ ማለት ነው በጣም አሪፍ በቃ ሚስጥር ጠባቂ ናት። በቃ ሰይፉ ያልሄደበት መንገድ የለም። እንደው ህይወት ላንቺ ትርጉሙ ምንድነው? ከህይወት በኋላ አሁን ይሄን ህይወት ከኖርም በኋላ መጨረሻ ላይ ምን እንትን እንላለን? እንደው አሁን ላይ ራሄል ጌቱ ያለ ምን መኖር አትችልም። በቃ እሱ አሁን የጠበቀው ኢየሱስ ምናምን ወይ ደግሞ ቅድስት እንደዛ እንድትል ነበር። ግን አይደል በቃ ራሄል ጌቱ አሪፍ ሲክሪት ጠባቂ ናት። በቃ ገምሩ ለዚህ ጭራሽ የሆነ ሳለ ምንድነው የሚያዝናናሽ? ዝምታ። ሰይፉ ለባንዶች እንደሚጠረብ አራረጋጉት፣ ተው አረጋጉት። ጌታ እስኪ እነ ጽዮትን ይዋቸው፣ እስኪ እነ ዳናይትን ይዋቸው፣ እስኪ አረ ብዙ እንጠራለን። እስኪ እነ ሐናንን ይዋቸው፣ እስኪ እነ ራሄል ጌቱን ይዋቸው። ቲክቶክ ላይ እንደዚህ ስራችሁ ያስወድዳችኋል። የምታረጉት ነገር ያስወድዳችኋል። ቴዲ አፍሮ ነው ምንም ሳይል እኮ ህዝብ ይወደዋል። በሚሰራው ስራ በሚያረጋው ነገር ምንድነው ማድረግ ከፈለጋችሁ በውስጥ በጨረስ ሲገባችሁ ደስ ይላል። ሁለቱም ወገኖቻችን ናቸው። ልናስታርቃቸው ነው እንጂ ልናስማማናቸው ነው እንጂ የሚገባው አንዷን እንድትጠላ ስምና ዝናን ተጠቅሜ አላደርገው። እርግጠኛ ነኝ በእናንተ ቪዲዮ ወይ አጠገባችሁ ደርስማን ሰው እንደዚህ ቢያደርግሽ እንደዚህ ቢሆን በዚህ ገብቶ በዚህ ወጥቶ በዚህ ምናምን ብላችሁ ስታወሩ እርግጠኛ ነኝ እናንተ ደጋፊዎች ድጋሚ ገብቶ የተውትን ኮመንት እየጻፉ ይሰድቧታል ገነትን። እና ማስተዋል ኢትዮጵያዊ ከሆናችሁ ትክክለኛ ኢትዮጵያዊ ስሜትን እኔ ኢትዮጵያዊነቴን በጣም ወዳለሁ ካል ስለ ኢትዮጵያዊነት ትክክለኛ ማንነትን መስክሩ። ለመወደድ ካራክተር አትስሩ። ይሄ ለመወደድ የሆነ ሰው ሲወደድ ለለለ ኮሜንት ላይ ለለለ የሚሉ በጎችና ነፍሳቶች አሉና ለለለ መተው እንዲሉልናል ብላችሁ ይሄ ለኮሜንት አድናቂ የሌሎችን ወዳጆቻችሁን ልብ አትስበሩ። እርግጠኛ ነኝ ገነት የምትወዳችሁ ሰዎች ልትሆኑ ትችላላችሁ። የገነት ወዳጆች፣ ቤተሰቦች፣ ዘመዶች ምናምን የሚያከብሯችሁ ሰዎች በዚህ ቪዲዮአችሁ በሰራችሁት ቪዲዮ ግን የሚዛናዊ መሆን ምክንያቱም ሁሉም ተበዳይ ነኝ ነው የሚለው። ሁሉም ሰው ተበዳይ ነኝ ነው የሚለው። ለማስማማት መሞከር ይገባል። በቪዲዮ አጠገቧት ደርሶ ፎቶ አትነሱ። ከዚህ በኋላ ነው ያለው ጋይስ ጥሩነታችሁን ለመልካም ብታረጉት ባናጣላበት። ምክንያቱም ይሄ ነገር ተደጋገመ። አንዴ ብቻ ስላልሆነ ነው ጋይስ። እኔም ላይ እንደዚህ አይነት ነገር ስለደረሰ ነው ዛሬ የተናገርኩት። አንዳንድ ጊዜ አንዳንድ ቦታ ላይ አብዝቶ መገኘት ትንሽ ዋጋን ወረድ ያደርገዋል። ስለዚህ ነገሮችን ስናደርግ ቆጠብ ብለን ብናደርግ አሪፍ ነው ብዬ እላለሁ። የማይባሉ ነገሮች ግን ሶሳይቲው ኖርማል ነው ብሎ አስቦ የሚጠይቃችሁ ነገሮች፣ አንደኛ ደሞዝሽ ስንት ነው?
ምን አገባችሁ? በእኔ ደሞዝ ምን ልትገዙ አስባችሁ ነው? ምን ለመስራት አስባችሁ ነው? ሁለተኛ ፍቅረኛለሽ ወይ? አግብተሃል ወይ? መች ነው የምታገባው? አይመለከታችሁ። አንሶሪ። ሶስተኛ በጣም ያናደው ለምን ከሳሽ? ምን አገባችሁ? ለምን ወፈርሽ? በእውነት አይመለከታችሁ። ብንወፍር ብንከሳ በገዛ ሰውነታችን ነው፣ በገዛ ሰውነታችን። so just give us freedom። አራተኛ የሆነ ሰው የወፈረ ሲመስላችሁ ምግብ መቀነስ አለብሽ or ምግብ ቢ no thank you ምግብ ቢ is actually nice right እሱን ተውት። እሺ ሌላው ደግሞ ፊት ላይ አሁን ሰዎች ላይ ብጉር ምናምን ወይ ደግሞ የሆነ የተለየ ነገር ወይ ጠባሳ ምናምን ካያችሁ ብጉር ወጥቶባቸው ምናምን ወይ ፊትሽ ምን ሆነሽ ነው? don't say that please። አታሸማቆ ሰውን እሺ please don't say that። ይሄ ባይ ዘ ወይ ቡሊ ማድረግ ነው። so stop saying that። ከዛ ሌላኛው ደግሞ እናትሽን ወይ አባትሽን አትመስይም። really oh really clearly ከነሱ ነው የወጣሁት። so what are we going to do about it? you know point የለውም። are you suggesting me to do a DNA or what? so stop saying that። በቃ ባጭሩ በማያገባችሁ አትግቡ። አንዳንድ ጊዜ ያው ልማድ ሆኖ ግዴታ የማውራት ግዴታ ይመስለናል፣ ግን አይደለም። በማያገባችሁ አትግቡ በቃ። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶል ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱን ፎቶውን ይዤዋለሁ። በሊና መኪና ነው የመጣሁት። እንዴ ያንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም ይሄኛ ስራ ብቻ አይደለም መተወቅ ያለበት የለኔ የኮምፒቲሽን ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ነበር? እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? አሁን ምን መኪናውን አሁን መኮንን አያደርገውም፣ እንደሱ አያደርግም። ጨዋ ነው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክመዋል እንዴ? ደስ ይላል እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ ያለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገለተፍ ወጣ ብዬ ያው እንግዲህ ሰው ማን ያላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው። ባይሰጠኝም ግድ የለኝም እኔ ባያመጣውም ግድ የለኝም። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠሁትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው። እና ያደከማል አይደለው? ካለመሰጠቱ ባሻ እኔ ረስቼው ደህና እየተጫወትኩ ያ መኪናስ ይላል አንዱ። እንዴት የማላውቀው መኪና ምን ልበል? አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ ነው። አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ እነሱ። ሰምተዋላ ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪናህ መንገድ ዘግቷል አለ። በቃ እንደዚህ ይደከማል አልኩ።
እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። በቃ ቃል ከገባን ማድረግ የምንችለውን ነገር ቃል ብንገባ፣ ስሜታዊ ሆነን ሳይሆን ማድረግ የምንችለውን ነገር ቃል ብንገባ፣ ካልሆነ ደግሞ መተው ይሻላል እንጂ እንደዚህ እስኪማረር ድረስ እንዲህ ሰው እስኪያደክመው ድረስ ጭራሽ አደጋ ላይ ነው የጣሉት እንጂ ከባድ ነው። እንደዚህ አይነት ነገር ከባድ ነው። ባለቤቴን ተዋወቁልኝ ይኸውና ይላል። ዞላን ነው ዞላን ብራባቸው አድጋ ፎቶ ያውልሽ እና አሁን እንዴ ዞላዬ ይሄ ዘላለምና እኔ እኮ ፍናንን ያጋባን ሽማግሌዎች ነሽ። ዘላለም ወንድማችን ነው የሁላችንም። ታውቃለህ በማስታወቂያው ብዙ ትልቅ ስራዎችን የሰራ አንጋፋ በጣም ጎበዝ ሙያተኛ ነው። አልደወለም እሱ? አይደውልልኛል። የተባልነውን አጋቡሽ ደግሞ ከኔ ጋር ይላል እሱ። አሁን ለሱ ምን ብለክ ለምሳሌ ምን ብለህ ታብራራዋለህ? እሱን በተቻለ መጠን ለማስረዳት እንሞክራለን። ግን ሁሉን ነገር ደግሞ አብራርተህ ለሁሉ ነገር መልስ ሰጥተህ ሁሉ ነገር ላይ ደግሞ ገብተህ አትችለውምና በጊዜ ሂደት ያውቁታል። በሳል መልስ ነው የሰጠችው። እውነት ነው። ሁሉን ነገር አብራርቶ ለሁሉ ነገር መልስ ተሰጥቶ አይዘለቅም። ከባድ ነው። እሸቱ ብዙ የቤተክርስቲያን ስራ ሰርቷል ብለሃል። እዚህም አባቶችን በቃ በጣም በትህትና ነው ያናገራቸው። ከዛ እግረኛው ሚዲያ ልክ ወደ ዳልሻህ ኪዳነ ምሕረት ገዳም ሲሄድ እንደገና ሌላ ነው የተፈጠረው አይደለ? ሌላ በጣም ብዙ ሰዎች እዚህ ጋር የነበራቸው ሀሳብ ምንድነው? በተለይ ደግሞ ክርስትና ውስጥ ያለ ኦርቶዶክስ ለማለት ነው። በዛ ህይወት ውስጥ አባቶችን ሌሎችንም እናቶችን ኢንተርቪው የሚያደርግ አንተም ለራስህ ምን የሚሏታለች አባቶች በጣም ብዙ ገዳማውያን ናቸው ወይ ስምህን እያነሱ ያሉት በቃ ባንተ ስም ተክለ ሃይማኖት አዳነ እያሉ ማለት ነው። እግረኛውም ብዙም አይደለምና እንዴት ባንድ ግሩ አንድ ኦርቶዶክስ አይኑ እኔ የምላችሁ ይሄ ሰውዬ በዚህ ጋር አንተ ክራንች እንትን ብለህ ባንድና ይሄ ሰውዬ እሸቱን ለማሳጣት ለማስረገም እዛ ድረስ ያው ማስረገም ተው በኮቴሽን ዋልድባ ድረስ ሄደላችሁ የሚል አለ። አንድ አባት ደግሞ ምን አሉ? እኔ የምለው አሉ አንድ ወንድም እኮ ከሳቴ አበሳ ነው ከባቴ አበሳ የሚባል ከባቴ አበሳ ኃጢአት ሸፋኝ ማለት ነው። የእሸቱን ኃጢአት መሸፈን አጥፍቶ እንኳን ቢሆን መሸፈን ይገባዋል እንጂ እንዴት ቢጫ ለብሶ እንደነሱ አምሮበት እዛ ሄዶ ቋርፍ እየበላ እሸቱን ቁጭ ብሎ ያስረግማል አሉ። አንተ ለምንድነው መሸፈን ያልፈለከው? ከባቴ አበሳነቱን ሁለት ቃል እዚህ ጋር ማረም አለብን። አንደኛ እኔ እሸቱን አላስረገምኩም፣ እርግማንም የለውም ፕሮግራሙ። እሺ ይሄን ማረም አለብሽ። ሁለተኛ ከባቴ አበሳ ኃጢአት መሸፈን የወንድምህን ነው። ደስ ይላል ግን ቃሉ ደስ ይላል። ለምን አላረከውም አንተ? በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ ቀድሞ ነገር ኃጢአት መስራትና ኃጢአቱን መሸፈን ኃጢአት ሸፋኝ ነኝ ብሎ የሚመጣው መጀመሪያ ኃጢአት ተሰርቷል ብሎ ሲታመን፣ መጀመሪያ ደግሞ ኃጢአት ሸፋኙ ራሱ በኃጢአት ውስጥ ነው አይደለም የሚለው ደግሞ ሌላ ጥያቄ ነው። ግን ደረገኝ የሚልም ልጅ አይደለም። በጣም የታደሰና አስተዋይ ልጅ ነው። ይሄን ቪዲዮ በጣም እርግጠኛ ነኝ ከቲክቶክ በተቆራረጠ ብቻ አይቶ አያልፈውም። ስሙ እንዲህ ቁጭ ብሎ ያየዋል ሙሉውን። ምክንያቱም ከኛ ወስዶ ቪዲዮ ሰርቶ የለ ስሙ ተነስቶ ርዕስ ላይ ተምሌል ላይ የሱ ተጠቅሶ ተሰርቷል። ሙሉውን ሲያየው ተረድቶ ነው የሚወጣው እንጂ እንደነዚህ አባት አሁን ቀደም እንደጠቀስኩልሽ አባት እንዴት ከባቴ አበሳ አይሆኑም እንዳሉት እንደዛኛው እኔን የሱን ኃጢአት እንደው ቢሆን እንኳን እንዳሉት እንዴት ኃጢአቴን አይሸፍን ቢኖር እንኳን ስተት ብሎ የሚረዳ አይደለም። ስራውን ነው የሰራው። ይሄ ሚዲያው ላይ ያለ ነው። ነገኔም እንዲህ አይነት ነገር ልሰራ እችላለሁ ብሎ እንዲያውም በደንብ እኔ በቦታው ብሆን እኔ ጠያቂ ብሆን እኔ እንኳን በትህትና በማፈር ማላነሳቸውን ጥያቄ እኔን ወክሎ አንስቶልኛል እና
የሙያ ከባቴ አበሳነቱን ሰጥቶኛል። የጽድቅና ኩነኔውን ትተይና ማለት ነው የሙያ እንግዲህ በገዳማቱ ዙሪያ ላይ እየተሰራ ያለው ቪዲዮ አሁንም ሊቆም አልቻለም። በብዛት ተነግሯል። በቃ ይቆም እዚህ ጋር አቁሙት ነው። አንዱም ይሄን ላጥራ እየተባባለ እዚህ ደረጃ ደርሷል። እንደኔ ግን ይሄ ነገር ቢቆም ባይነኝ። በቃ ማብራራትም ካለባቸው መነጋገርም ካለባቸው እዛው በውስጥ ቢነጋገሩ ጥሩ ነው ብዬ ላለው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዝናኝ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።